ሰላም ውድና እየተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ጽናትን ይዤ መጥቻለሁኝ። ጽናት ክፍል 62 ደርሰናል። እንዴት ነው ምንድን ነው የሚለው አብራችሁ ተከታተሉ። ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ያው እንደተለመደ ላይክ ሼር እያደረጋችሁ አበረታቱኝ። ጽናት እንዴት ነው ምንድን ነው የሚለው አብረን የምናይ ይሆናል። ጽናት የዛሬው ትንሽ ልብ ይነካል። ማለት ሰኒ በእህቷ ደረሰው ክፋትና እንዲሁም ደግሞ ሰኒ በሷ ክፋት ፈርታ ለራሷም ደግሞ ብቻዋን እንደምትኖር ነው የተረዳነው። አንዳንዴ ብቸኝነት በጣም ከባድ ነው። ሰኒ ደግሞ ይሄ ብቸኝነት እስከ መቼ ነው ብላ ያው ሀሳብም ውስጥ ገብታለች። እንዲሁም ደግሞ በዙሪያ ያሉት ጓደኞቿ እየመከሯት ነበር። ታይ ሰኒዬ ለምን እንደዛ ትያለሽ? አንቺ እኮ አሁን ለሁሉም ነገር ደርሰሻል። ስለዚህ ህይወትሽን ኖርበት እያሏት ነው። እሷ ደግሞ አይ የኛ ቤተሰብ ማለት ብቻ ለመኖር እንዲሁም ደግሞ ብቻችን ለመሆን እየተፈጠርን አክል ነው የሚሰማኝ። ስለዚህ እኔ ማንንም ይሁን ምንንም አልፈልግም እያለች ነበር። ከዛ ደግሞ ስልክ ይደወልላታል። ስልክ ሲደወልላት ሀሎ እያለች ነበር። አይ በቃ አንቺ ሴትዮ ምን እያልሽ ነው? ለምንድን ነው የምትረብሽኝ? ለምንድን ነው የምትጨቀጭቀኝ? እስከ መቼስ ነው ደግሞ የምታሰቃይኝ እያለች ነበር። ያው ያቺም ደግሞ እህቷ እንደምትገደልና እንዲሁም ደግሞ እህቷ የልጇን ህይወት እንዳጠፋች እየተናገራት ነበር። ሰኒ ደግሞ እባክሽን ታይ ልጅሽን ፈጣሪ እየወሰደው ነው። ስለዚህ እህቴን ታያት። ምን እያለችሽ ነው እህቴ? ለምንስ ይህንን ሁላ ታወሪያለሽ? እባክሽን እህቴን ታይልኝ እያለች ነበር። ይሄ አይደለም ያንቺ እህት እጅ ያለባት ነገር ስለሆነ እህትሽን መተው ይሁን ምንም አልችልም እያለቻት ነበር። ሰኒም ደግሞ እያለቀሰች አይ ይሄ ነገር እንዴት ነው ብላ ግራ ግብት እያላት ያው ስልኩን ዘግታ ማልቀስ እየጀመረች ነው። ስታለቅስ ደግሞ ከጎኗ ግን ማንም የለም። በኋላ ደግሞ ተነስታ ካለቀሰች የተወሰነ ካለቀሰች በኋላ ተነስታ ወደ እንዲሁም ደግሞ ወደ ሜሮን አጠገብ ሄዳለች። እዛ ስትሄድ ያው በሀዘናችን ውስጥ ያው መቼስ አንዳንዴ በመሀል ሲቃል አይደል? እዛ እየሄደች ደግሞ ምንም እንዳልተፈጠረ አድርጋ ከነሱ እየሳቀች እየተጫወተች ነበር። እነሱ ደግሞ ያው እንደ ጓደኛ እንደ እህትም ደግሞ እየመከሯት ነበር። ሰኒ አሁን እኮ ይሄ አሁን ለሁሉም ነገር ስለደረሽ ለምንድን ነው ይሄንን እንደዛ የምታደርጊው? ያኔ ብቻሽን መሆንስ ለምን መርጠሻል? እንዲሁም ደግሞ ወንዶችን ስታይስ ለምንድን ነው ፊትሽን እንትን የምታኮሳተሪው? እያለቻት ነበር። አይ እኔ እኮ በእህቴ ያደረሰው በደልና ስቃይ በእኔም እንዳይደርስ ፈርቼ ነው እያለች ነበር። ከዛ ደግሞ አይደለም እንደዛ ማለት የለብሽም ይሄ ያንቺ እህትሽን አንቺ እንደዛ ስለሆንሽ እህትሽን ምንም ነገር ማድረግ አትችይም። ስለዚህ በጊዜሽ ተጠቀሚበት። እድሜ ማለት ጸጋ ነው፣ በጊዜያችን ስንጠቀሚበት ነው እያለቻት ነበር። ከዛ ደግሞ ያው እንደዛ እያሏት እሷ ደግሞ በቃ ፊቴ መታጠብ አለብኝ ብላ ተነስታ ሄዳለች። ስትሄድ ደግሞ ያው ኪራና ናኦም እንዲሁም ደግሞ የናኦም እናት መንገድ ላይ እየተገናኙ ነበር። ከዛ ደግሞ እኔ ይህንን ነገር ኪራ እኔ ቤት ሰታይ አትሄጂም፣ እዚህማ ደርሰሽ እኮ ቤቴን ማየት አለብሽ እያላት ነበር። አይ እሷም ደግሞ አይደለም ሌላ ጊዜ ይመጣለሁኝ፣ አሁን አንተ ቤት መሄድ አልችልም። የባሏን ስም እየጠራች ኪራ አባት ይጠብቀኛል እያለች ነበር። አይሆንም እያሏት ይዟት ኪራና ናኦም ወደ ኪራ ቤት ሄደዋል። ኪራ ደግሞ ትንሽ ወደ ኋላ እየቀራ ለጽ እየደወለላት ነበር። እንግዳ እየመጣ ነው፣ ሚሳ ማዘጋጂ፣ ቡና ማፍሊ ምናምን እያለት እሷም ደግሞ ተነስታ ያው ቶሎ እያለች ሚሳውንና እንዲሁም ደግሞ ቡናውን እያፈላች እየጠበቀቻት ነበር። እሷም መጣች። ያው ሰኒም አለች እንዲሁም ደግሞ ሜሮንም አለች። ከዛ ደግሞ እናትዋ ገብታ የኪራ ማለት የናኦም እናት ገብታ ከዛ ቤታችሁ በጣም ያምራል፣ ለካስ ይሄንን ቤት አይቶ ነው የኔ ቤት ያስጠላው እያለች ነበር። አይ እንደዛ አይደለም ያኔ ዝም ብሎ ነው እንጂ እያላት ነበር ኪራም። ናኦምም ደግሞ አይደለም እንደዛ እያላት ነበር። ከዛ ደግሞ ከበላችና ከጣጣች በኋላ በቃ አሁን መሄድ አለብኝ እያለች እሷ እየሄደች ነበር። እንዲሁም ደግሞ ኪራና ናኦም እየሸኟት ነበር ማለት ነው። ባይ እንዳትፈሪ
ነይ ነይና በመሀል መሀል ጠይቅኝ እያለቻት ነበር ሜሮን ማለት ነው። እሺ እመጣለሁ እያለች ነበር። ከዛ የሚቀጥለው ያው ሰኒ አሁንም እያለቀሰች ነበር። ታይ ሰኒ ምን እየሆንሽ ነው? ለምንድን ነው ግን እንደዛ የምትሆኚው? ለምንድን ነው ግን ደሞስ እናንተን አጥብቆ እያዟችሁ ያሉት? ከእናንተ ምን ቢፈልጉ ነው? እናንተስ ምን ብታደርጉ ነው? እያለች ነበር። ሰኒም ደግሞ ከባድ ነው፣ አራ ይሄ ከባድ ነው እያለች በይ ተረጋጊ እያለቻት ነበር። ብቸኝነት ደግሞ በጣም መስፈራኝ እያለች ነበር ሰኒ። አረ በይ ተረጋጊ፣ ምንድን ነው የሆነው ነገር? ይሄ እንዲህ ነው ይሄ እንዲህ ነው ብለሽ ወይንም አስረጅኝ፣ ወይንም ደሞስ ምን እየተፈጠረ እንደሆነ እኔ አላቅም። አንቺ እያለቀሽ ነው፣ አይንሽም ደግሞ ቀልተዋል። በዚህ ሁኔታሽ ደግሞ እንዴት ነው የምትሆኚት? እያለቻት ነበር። በቃ ተረጋጊ፣ እኛ አብረን እንፈልጋታለን፣ ተረጋጊ። ቤተኛው ጥፋታችን እንደሆነ አላቅም፣ ግን ደግሞ መከራችን እየበዛ ነው። እህቴን ከየት ላግኛት? እህቴን ናፈቀችኝ እያለች ሰኒ ስታለቅስና እንዲሁም ደግሞ አይኗ ቀልቷል ማለት ነው። ያው ጽም ለማረጋጋት እየሞከረች ነበር። ነገር ግን ደግሞ እሷ ልትረጋጋ አልቻለችም። ጽናት መጀመሪያው የሚያሳስበን እስከዛሬ እኛ የምናስበው የጽናት ጉዳይ እንዴት ይሆናል? ምንስ ይደርሳል? እንዴት ነው ውስጥ ከኪራ እንትን የሚሆኑት ብለን ሁላችንም እንትን ብለን ነበር። ነገር ግን ደግሞ አሁን ኪራና ጽናት በሚገባ ተግባብቶ ኪራና ጽናት እየኖሩ ነው። ነገር ግን ደግሞ ማለት ሰኒ በጣም ሀዘን ውስጥ ገብታለች። አንደኛው መደብ እስከ መች ነው ይሄ ብቸኝነት እስከ መች ነው ይሄንን ብቸኝነት የሚኖረው? ሁለተኛው መደብ ደግሞ ወንዶችን እንደላምንና ወንዶችን ደግሞ እንደሊከተል ወይንም ደግሞ እንደላምናቸው የሚያደርገኝ ነገር በኢቴ የደረሰበትን ስቃይና ግፍና በደል ስላየሁኝ እኔም የሷ እጣ ፋንታ እንዳይደርስብኝ ብዬ ፈራሁኝ። ስለዚህ እኔስ እንዴት መሆን አለብኝ? የኛ ቤተሰቦች ግን ያኔ የተፈጠርነው ለፍቅር አልተፈጠርንም እንዴ? ለሐዘን ነው እንዴ? ሁሌም ሐዘን ነው እንዴ? እያለች ያው ራሷን ተማርራ ይሄ ነገር እስከ መች ነው የሚቀጥለው ብላ ሰኒ ግራ ግብት ብሏታል። እንዲሁም ደግሞ ናኦሚና ሜሮን በጣም ከሚላቸው በላይ በጣም ደስተኛ የሆኑበት ሰዓት ነው አሁን ላይ ማለት ነው። እንዲሁም የናኦሚ እናት ሜሮን ይህንን ነገር ስታቅና ይህንን ህመሟን ስታቅ ትቀበላት ወይ አትቀበላት የሚለውም ነገር አለ። ግን ደግሞ አሁን በጣም ደስተኛ ነች። የኔ ልጅ እኮ አንተ እኮ እንዴት ብለህ ነው ይቺን ልጅ እያገኘሃት እያለች ብዙ እያወራች ነው። ነገር ግን ደግሞ ሰኒ የሆነ እንትን አለባት ተብለዋል። ይህንን ነገር ስታቅ ደግሞ እናቷ ምን ትላለች የሚለውም አለ። ብዙ ነገር አለ። ጽናት ድራማ ይሄ ተብሎ የማይቆጠር ትምህርት ያለው እንዲሁም ደግሞ ይሄ ተብሎ የማይቆጠር የምትረዱት እንዲሁም ደግሞ እንትን የምትሉት ትምህርት አለው። ስለዚህ ይሄን ይመስል ነበር። የእያንዳንዱን እናውራባት ብንል በእርግጥ ብዙ ያስወራናል። ነገር ግን ደግሞ በመሀል ያው ገብተን ትንሽ እናውራባት ብለን ነው እንጂ ብዙን ሰምተን ብዙ ማውራት ይቻላል። ነገር ግን ደግሞ ከጊዜው አንጻር ለዛሬ በዚህ ይበቃናል። ለሌላ ጊዜ ደግሞ አዲስ በሆነ እንዲሁም ደግሞ ትምህርት አዘል ነገር ባለው ነገር ቢቅ ሲሉ እኛም ቢቅ ማለታችን አይቀር። ለቤት አዲስ ሆነው ሰብስክራይብ አድርጎ ነባሮች ደግሞ ላይክ ሼር እያደረጋችሁ ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በያላችሁበት ቸር ቆዩልኝ። ባይ ባይ።